ጠንቋይ የሚገናኛቸው ሴቶች አሉ። ልጅ እምቢ አለኝ ስትል ከኔ ጋር መጀመሪያ ተኝና ከዛ በኋላ ደግሞ ከባልሽ ጋር ሄደሽ ተኝ ይላቸዋል። ዘር ያቀበለ መጀመሪያ ማን ነው? ጠንቋይ። ከዛ እስከ ባሏ ጋር ተኛለች። የማን ልጅ የተጸነሰው? ይሄንን በዚህ እንድታሰሩልኝ እፈልጋለሁ። ቀጥሎ ደግሞ ጠንቋይ ቤት አካባቢ በአዳም ልኮ የሚመለክበት ወይም ስልማሽ ቅጠል በጣሽ ይሄ ድግምት የሚደግሙ ሰዎች ከመናፍስት ጋር መናፍስትን የሚጎትቱ ሰዎች ያሉበት አካባቢ ላይ ሄዳ የመጣች አንዲት ሴት ምን ተሸክማ እንደምትመጣ ይታወቃል አይደል? መንፈሱ እና የሚፈልገውን ምስል ይከስታል። መንፈስ ራሱ ልክ በተፈጥሯችን ውስጥ ገብቶ ደግሞ እሱ እንደሚፈልገው ያደርጋል። ለምሳሌ ቅርጽ ዲፎርም ማድረግ፣ አንሼፕድ የሆነ ቅርጽ አልባ የሆነ ልጅ እንዲወለድ የማድረግ ባህሪ አለው መንፈስ። መልክንም እንዲያውም ምን ይባላል የተሰረቀ ዝሙት አንዲት ሴት ከጎረቤት ምናምን ዝሙት የለመደች ከሆነች ድንገት ጽንስ ከተፈጠረ ማንን መስሎ ይወጣል? ሌባውን ዝሙት የፈጸመውን ሰው መስሎ ይወጣል ይባላልና እንደዚህ የስርቆሽ ዝሙት ስርቆሹን የሚያጋልጥ ልጅ እንዲወለድ ምክንያት ይሆናልና ከዛ አንፃር ማህፀን ዘርን ይዞ ይቆያል። አዎ ዘርን ይዞ ይቆያል፣ ብዙ ጊዜ ይቆያል። እና የሆነ ቦታ ላይ እንደፈለገ ሄዶ የመጣ ወንድ ወይም የሆነ ቦታ ላይ ሴት ሄዳ እንደፈለገች ሆና ስትመጣ ከዛ በትዳር ላይ ሲሆኑ ዘር የመቀላቀልና የመዳቀል ነገር አለ። መልክ ቁርጥ በቃ መልክ ቁርጥ ማንን ይመስላል? የሆነን ሰውዬ ይመስላል ወይም የሆነችን ሴትዮ ይመስላል ያ የተወለደው ልጅ። ባህሪን ደግሞ ማን ይመስላል? ቤት ውስጥ ወይ ደግሞ ባህሪ የሆነን ሰውዬ ይመስላል። አድጎ ነው ሪዛልቱን የምታዩት። እና ጽንስ እንደ ፎቶግራፍ ማሽን ማህተም ይይዛል። መናፍስትንም ለዚህ ነው ከዘር ጀምሮ ከማህፀን ጀምሮ መያዝ የሚፈልጉት። ለዚህ ነው መያዝ ስለሚችል ነው፣ መቅረጽ ስለሚችል ነው። በራሱ መልክ በራሱ ማንነት አድርጎ ያሳድጋቸው። መልክሳቸው ይሄ ገጽታ መልክ ሳይሆን በራሱ ፍላጎት ማለት ነው።